ልጅ ይዞ አንቺ ጋር ሲመጣ እንዴት እሺ ብለሽ ትቀበይዋለሽ? እንዴትስ ቤትሽ ታስገቢዋለሽ? የእሱን ጉዳይ እኔ አይመለከተኝም፣ እንደፈለገ መሆን ይችላል። ግን ልጁን ከእናቱ ነጥሎ እንዴት አንቺ ሲወስድ ዝም ትይዋለሽ? ወይስ እንዴት አንቺ ጋር ሲያመጣ እንዴት በምን ሁኔታ ነው የተቀበልሽ? አባት ነው። እንደገና ደግሞ ምንም የሚጎዳው ነገር የለም አሁን እኔ ጋር ልጁ በመሆኑ ማለት ነው። በእርግጥ እናት ታስፈልጓለች፣ ግን ደግሞ እነሱ ያሰቡት መጥፎ ነገር ነበረ፣ ያቀዱት ነገር ነበረ። ዝም ብለው ከመሬት ተነስተው አይደለም እኔንም ሆነ አብርሃምንም ይቅርታ ለመጠየቅ በዛ ልክ እንደዛ እያስመሰሉ የነበሩት እንደገና አብርሃምን ለመጉዳት ነው። እንደገና ደግሞ እሱ ልጄም ብሎ ነው እዛ እየሄደ ያለው። ስለዚህ እሷ የሆነ የማያልቅ ጨዋታ ነው እየተጫወተች ያለች ሩታም ማለት ነው። ልክ ነሽ። እነሱ መጥፎ አስበው ሊሆን ይችላል፣ በሌላ ተንኮል አስበው ሌላ ተንኮል ሊሰሩበት ሊሆን ይችላል። እሱን እኛ የምናውቀው ነገር የለም። ግን የፈለገ ቢሆን ልጅ እንግዲህ አንቺ 6 ወር አልሞላውም አይደል? ይሄንን ልጅ ወስዶ እንግዲህ ወደ አንቺ ይዞ ሲመጣ ምክንያቱም የፈለገ ቢሆን ይሄንን ልጅ ማደግ ያለበት ከማጋ ነው ከእናቱ ጋር ነው ማደግ ያለበት። እናቱ መቼስ አትገለውም አይደለም ልጁ ወይ ለእናቱ መጥፎ አታስብ። አብረሽ ምናልባት ልጁን ማየት ይፈልጋል፣ ከልጁ ጋር መሆን ይፈልጋል። የሱን ነገር ከፈለገ ማቆም ይችላል እንጂ እንዴት ልጁን ከእናቱ ነጥሎ አምጥቶ ሲመጣ አንቺ እሺ ብለሽ በፍጹም አንቺ ቢያንስ እንኳን ተቆጥተሽ ሊሆን ይችላል እንደምንም ብለሽ በቃ አይ በትህትናም ቢሆን በምንም አይነት መንገድ አስረድተሽው ይዘው ሂድ ማለት ሲገባሽ እንዴት እሺ ብለሽ ትቀበያለሽ ነው። ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም ባላችሁበት ሰላማችሁ ይብዛ። ሙስሊም ክርስቲያን በጾም ያላችሁ ሁላችሁም እንዴት ናችሁ? ሁላችሁንም ሰላም ማለት ፈልጋለሁ። ጾም እንግዲህ ሙስሊም ጾም ከፈጣሪ ጋር እያለቀ ነው። ሰሞኑ እንግዲህ በዓል እየደረሰ ነውና ለሁላችሁም እንኳን ለፍቺ በዓል አደረሳችሁ ላለው ለሙስሊም፣ ለክርስቲያንም ደግሞ ጾሙ እንግዲህ እየተገባደደ ነው። እንግዲህ ፈጣሪ የሰላም የጤና ያርግልን፣ በሰላም ፈጣሪ ያስጨርሰን። ይህንን እላቸዋለሁ። ሰላምታዬን ላስቀድም ብዬ ነው ወደ ጉዳዬ ከመግባቴ በፊት። ዛሬ ትንሽ በጣም ተረብሼም ተናድጄም ነው የመጣሁት። ምክንያቱም ልክ ባልሆነ ነገር ነው የመጣሁት። ልጅ እንግዲያው አብርሽ ልጁን ከእናቱ ነጥሎ ወስዶ ሄርሜላ ጋር ይዞ ገብቷል እና ያ ነገር በጣም አበሳጭቶኝ በጣም ተናድጄ ነው እኔ ዛሬ አመጣጤ። እኔ ቀጥታ እሱን ለማግኘት ቤት ስመጣ እሱን ማግኘት አልቻልኩኝም። ስልክ ስደውል ስልክ አያነሳልኝም እና ደግሞ ሩታም ደውላ ደግሞ ልጄን እንደዚህ ወስዶብኛል ምናምን አለችኝ። ከዛ በኋላ በቃ እኔ እሷ ከሳለሁ ምናምን ነገር ውስጥ ነው የገባችው። እንግዲያው ከሷለሁ ምናምን አለች። አይ ሩቴ ተረጋጊ፣ እንደዚህ አይሆንም። መጀመሪያ እሱን አግኝቼ ላውራው፣ ለቤተሰብ መጋጨት የለበትም። ቤተሰብ ሌላ ውስጥ መግባት ስለሌለበት መጀመሪያ እሱን ላግኘውና ጉዳዩን እስኪ እኔ ራሴ ላናግረው ብያት ከሷ ጋር ዘግቼ እሱ ጋር ብደውል በፍጹም ስልክ ሊሰራልኝ አልቻለም። ስልኩንም ሊያነሳልኝ አልቻለም እና በጣም አናደደኝ። ምክንያቱም እኔ እንግዲህ ወንድሙ ነኝ፣ ታላቅ ወንድሙ ነኝ፣ አክብሮኝ ስልክ ሊያነሳልኝ ይገባ ነበር። ግን ጥፋቱንም ስላወቀ ነው ስልክ ያላነሳልኝ። ምክንያቱም ልጁን እንግዲህ የፈለገ ቢሆን ይሄ የኛ ምክር ሊሆን አይችልም። ምክንያቱም የነሱ ትዳር ባይስማማ የነሱ ትዳር ባይሆን የሁለቱ ጸብ ቢኖር እነሱ ተጣልተው ተለያይተዋል። እንግዲህ መብታቸው ነው። እኛ በግድ አንቀና እናኖራቸውም። ግን ሌላው ቢቀር ልጁን ግን በስነ ስርዓት አሁን ገና 6 ወር ያልሞላው ልጅ ከእናቱ ጋር የማደግ ግዴታ ከእናቱ ጋር የማደግ አለበት እና በመሀል ደግሞ ይህንን ደግሞ እሱ አንስቶ እንግዲህ ወደ ሌላ ቦታ ይዞ ሲሄድ ልክ አይደለም እና በዚህ ነገር በጣም ተናድጄ እንግዲህ ሄርሜላን ጠርቻታለሁኝ ከሷ ጋር ያለውን ነገር ለማውራት ምን እንደሆነ እንዴት እንደሆነ ሲጀመር እሷ ደግሞ እንዴት ቤቷ ላይ ይፈለገ ቢሆን ልጅን እንዴት ትቀበላለች? ምክንያቱም የገና ሌላ ነገር ያስከትላል፣ ሌላ ውስጥ ያስገባል። በቃ አብርሽን ከፈለጉ በፍቅራቸው እኔ ይውደዳትም ትውደደው ምን አይመለከተኝም። በሱ ህይወት ጣልቃ መግባት አልችልም። ምክንያቱም እሱም የራሱን ህይወት ነው የምኖረው፣ እኔም የራሴን ህይወት ነው። እንደ ታላቅንም መምከር መንገድ የማሳየት ግዴታ አለብኝ። ሲያጠፋ ለምን አጠፋኝ ማለት ግዴታ አለብኝ። አሁንም ለምን አጠፋ ልለው አመጣጤ። ምክንያቱም ልክ አይደለም። ልጁን ከእናቱ መውሰድ አልነበረበትም። ልጁን ከእናቱ ነጥሎ በፍጹም ሊወስድ አይገባም። ምክንያቱም ልጅ ከእናቱ ጋር ነው የፈለገ ቢሆን ትንሽ የከፍ እስከሚል ድረስ ገና ይሄ ምንም ገና በስነ ስርዓት እኮ ጡት እየጠባ ያለ ልጅ ነው እና ይህንን ነገር ማድረጉ በጣም አናዶኝ እንደዛ ነው ዛሬ የመጣሁትና እስኪ ሄርሜላ ነው ያለውን ነገር አወራታለሁ። ሄርሜላ ጋር እንዴት እንደሆነ ጉዳዩን ለእሷም ደግሞ እንዴት እንደተቀበለች ያንን ነገር ማወቅ እፈልጋለሁ። ቤተሰብ ያለው ነገር ይሄ ነው። ሁላችሁም እንዴት እንደምታስቡ ብቻ ሀሳባችሁን በግልጽ ማስቀመጥ ትችላላችሁ። ምንም ችግር የለም እና ሄርሜላም እያየዋት ነው፣ እየመጣች ነው። እሷ ጋር ያለውን ነገር እስኪ እናወራለን። ይህን ይመስላል ቤተሰብ
ያው ስለ ትዳር ብዙ ነገር ማውራት እንችላለን፣ ብዙ ነገር ማለት እንችላለን። እስኪ ገርሚ ሰላም ነው? እንዴት ነሽ? ሰላም ነው? ሰላም ነው? ሁሉ ሰላም? እግዚአብሔር ይመስገን ደህና ነኝ። ሰላም ነው? አለን ይመስገን። ሁሉ አማን? ደህና ነኝ ይመስገን። ሰላም ነው? አለን ይመስገን። እንግዲህ ያው ዛሬ ሁለተኛ ጊዜ ተገናኘን። ዛሬ ግን ያኔ የሆነ በቃ አልተዋወቅኩሽም ነበረ እና እንደ ታላቅ ልመክርሽም መንገድ ላሳይሽም ነበር የጠራው። ዛሬ ግን ልቆጣሽ ነው። ለምን ልትቆጣኝ ነው እንዳትዪ። ምክንያቱም ምን አለ መሰለሽ አንዳንድ ጊዜ መጀመሪያም ብዬሻለሁ ያኔ እኔ በሁለታችሁ መሀል እኔ ምንም አያገባኝም። ለወንድሜን መምከር ባለብኝ መንገድ መክሬዋለሁ፣ አንቺንም መምከር ባለብኝ መንገድ መክሬሻለሁ። ምክንያቱም አንቺም ሴት ልጅ ነሽ እንድትጎጂ ስለማልፈልግ ብዬ ብዙ ነገር ነግሬሻለሁ አይደለ? ግን ያንን ሁሉ አልፎ አሁን ላይ እነዚህ ልጆች በጣም ብዙ ነገር ውስጥ ተገብቶ እያለ አሁን ደግሞ እንግዲህ አብርሽ ልጅ ይዞ አንቺ ጋር ሲመጣ እንዴት እሺ ብለሽ ትቀበይዋለሽ? እንዴትስ ቤትሽ ታስገቢዋለሽ? የእሱን ጉዳይ እኔ አይመለከተኝም፣ እንደፈለገ መሆን ይችላል። ግን ልጁን ከእናቱ ነጥሎ እንዴት አንቺ ሲወስድ ዝም ትይዋለሽ? ወይስ እንዴት አንቺ ጋር ሲያመጣ እንዴት በምን ሁኔታ ነው የተቀበልሽው? ያው ዴቭ ማለት ይህን ሀሳብ እኔ እንጃ፣ ምናልባት አንተ ባሰብክበት ልክ ላይሆን ይችላል። ግን ደግሞ ይሄ ነገር ልክ ነው ብዬ አላሰብኩም። መጀመሪያ ነገሩን ለማስተካከል እየሞከርኩ ነበረ። እንዴት እንደዚህ ታደርጋለህ ምናምን ብዬ ልነግረው ፈልጌ ነበር። ግን ደግሞ አባት ነው፣ እንደገና ደግሞ ምንም የሚጎዳው ነገር የለም አሁን እኔ ጋር ልጁ በመሆኑ ማለት ነው። በእርግጥ እናት ታስፈልጓለች፣ ግን ደግሞ እነሱ ያሰቡት መጥፎ ነገር ነበረ፣ ያቀዱት ነገር ነበረ። ዝም ብለው ከመሬት ተነስተው አይደለም እኔንም ሆነ አብርሃምንም ይቅርታ ለመጠየቅ በዛ ልክ እንደዛ እያስመሰለው ነበሩት። እንደገና አብርሃምን ለመጉዳት ነው። እንደገና ደግሞ እሱ ልጄም ብሎ ነው እዛ እየሄደ ያለው። ስለዚህ እሷ የሆነ የማያልቅ ጨዋታ ነው እየተጫወተች ያለች ሩታም ማለት ነው። በልጅ መቀጣት አለባት ብዬ እያሰብኩኝ ሳይሆን ቀድሞ እሱ ነገሩን አውቆ ልጁን ይዞ መጣ እንጂ እነሱ ያሰቡትን ክፋት ማንም አያውቀውም። ስለዚህ ይሄ ልጅ ገና ለገና ወጣት ስለሆነ አንድ ልጅ ስለወለደ እሱ ምን የሚፈጠርበት ተብሎ የአብርሃምም ነገር ችላ ሊባል አይገባም። ከዚህ በፊት እንዳደረገችው አይነት ነገር ከሆነ ማለት ነው። ግን ደግሞ በእርግጥ እናት ታስፈልገዋለች። ላናግረው ሞክሬያለሁ፣ ግን ደግሞ ምንም አማራጭ የለኝም። በአንድ በኩል ደግሞ ስታስበው እሱ ልጁን ብሎ ነው እዛ ቤት እየተመላለሰ ያለው። እዛ ቤት ደግሞ ሲመላለስ ክብሩን የሚያወርድ ነገር እንጂ ክብሩን ከፍ የሚያደርግ ነገር ወይም ደግሞ አንገቱን የሚያስደፋው ነገር ብቻ ነው እያስደረገች ያለችውና አላቅም። ብቻ ሳስበው ደግሞ እኔ እንኳን ባላስገባው እኔ እንኳን ቶኖ መልስላት እንኳን ብለው አብርሃም ፊቱ ላይ ያየሁት ነገር ነበር ዴቭ። በቃ ማለት ነገሩን ለመቀበል ምናምን ፍቃደኛ አልነበረም። ስለዚህ ቢያንስ ልዑል እኔ ጋር ቁጭ ብሎ ልክ እንደ እናት ብልሆን ላልችል እችላለሁ፣ እንደ እናት ጡት ላታጠበው እችላለሁ። የሚያስፈልገውን ነገር እንትን ባልልም ግን ለአንድ ሕፃን ልጅ የሚያስፈልገውን ነገር ሴት ስለሆንኩኝ ከወንድ በላይ የተሻለ አውቃለሁ ብዬ ስላሰብኩኝ ልጁ ሌላ ቦታ ከሚጎዳ እኔ ጋር ይሁን ብዬ ነው። ሲጀመር ምናልባት አስተሳሰብ ልክ ነሽ። እነሱ መጥፎ አስበው ሊሆን ይችላል፣ በሌላ ተንኮል አስበው ሌላ ተንኮል ሊሰሩበት ሊሆን ይችላል። እሱን እኛ የምናውቀው ነገር የለም። ግን የፈለገ ቢሆን ልጅ እንግዲህ አንቺ 6 ወር አልሞላውም አይደል? ይሄንን ልጅ ወስዶ እንግዲህ ወደ አንቺ ይዞ ሲመጣ ምክንያቱም የፈለገ ቢሆን ይሄንን ልጅ ማደግ ያለበት ከማጋ ነው፣ ከእናቱ ጋር ነው ማደግ ያለበት። እናቱ መቼስ አትገለውም አይደለም ልጁ ወይ ለእናቱ መጥፎ አታስብ። አብረሽ ምናልባት ልጁን ማየት ይፈልጋል፣ ከልጁ ጋር መሆን ይፈልጋል። የሱን ነገር ከፈለገ ማቆም ይችላል እንጂ እንዴት ልጁን ከእናቱ ነጥሎ አምጥቶ ሲመጣ አንቺ እሺ ብለሽ በፍጹም አንቺ ቢያንስ እንኳን ተቆጥተሽ ሊሆን ይችላል እንደምንም ብለሽ በቃ አይ በትህትናም ቢሆን በምንም አይነት መንገድ አስረድተሽው ይዘው ሂድ ማለት ሲገባሽ እንዴት እሺ ብለሽ ትቀበያለሽ ነው እኔ ነገር። ምክንያቱም አንቺ ልክ ነሽ እኮ በራስሽ አስተሳሰብ በቃ የአብርሽን ጉዳት ላትፈልጊ ትችያለሽ። የአብርሽ የሆነ በእነሱን ሲያላግጡበት መቀበል ላትፈልጊ ትችያለሽ። ግን የፈለገ ልጅ ይዞ ሲመጣ ግን እንዴት እሺ ትያለሽ ነው የኔ ነገር። ያናድደኝ ያ ነው በእናንተ። ምክንያቱም በጣም ነው ስልክ ሲጀምር ደግሞ ስልክ ስደውልለት እያነሳልኝ አይደለም። ወንድሙ ነኝ አይደለም፣ ታላቅ ወንድሙ ነኝ፣ ሊያከብረኝ ይገባል። እኔ ለሱ ስንት ዋጋ ከፍዬ ምን ውስጥ ገብቼ እንደምመጣ በደንብ ያውቃል እሱ። ከሱ ጋር እንደዚህ ማውራት አልፈልግም። ግን ይህንን ሁሉ እያወቀ ስልክ ስቀጠቅስ ስንቴ ነው ስልክ የደወልኩለት? ስልክ እንኳን በስነ ስርዓት አያነሳም። ምክንያቱም ስልክ የማያነሳው እንኳን ጥፋቱ ስለገባው ተረዳሽኝ አይደለም? አንቺ እሱ እንኳን ጥፋቱ ነው የተረዳው። አሁን አንቺ ምናልባት እንደ ሴት ልጅ ልረዳው እችላለሁ የእሱን ነገር ተረዳሁት እያልሽ እኔ ልክ ነው ወይ ነው እያልኩሽ አይደለም ዴቭ። ልክ መሆኑን ብቻ ሳይሆን እኔ እዚህ ጋር እያሰብኩ ያለሁት አንደኛ ቤት ድረስ ይዞት ሲመጣ
ከዚህ በፊትም ልጁን አንዴ ወስዶ እኔ ጋር አይሆንም ይዘሃ ለእናቱ መልስለት ልጁ ይጎዳል ምናምን ብዬ በመክረው እንኳን ያን ሩም ላይ አሰርፎት 2 ቀን ይዞት እንደጠፋው ነው ሊያረግ የሚችለው። ስለዚህ እንደዛ ደግሞ ይዞት ከወጣ ቢያንስ ይሄ ልጅ ወተት ያስፈልገዋል፣ የሚበላው ነገር ያስፈልገዋል። እንደ ሴት መቼስ አብስሎ አይሰጠውም። አሁን ምግብ እንደጀመረ ነው ማቀውና ቢያንስ በዚህ ነገር እኔ ሴት ይሻላልው ብዬ ነው ማለት እናት ሆኜ ነገሮችን ከዚህ በፊት ባላሳልፍም ልጅ አሳድጌ ባላቅም ግን ደግሞ ከአብርሃም ቢያንስ ይሻላልው ብዬ ስላሰብኩኝ ነው ልጁንም የተቀበልኩት። ልጁ በመሃል እንዳይጎዳ ብዬ ነው እና እንጂ ይሄን ነገር ሐሳቡን ልክ እንዳልሆነ ምናምን ገብቶኛል፣ አስረዳው ሞክሬያለሁ። ግን ደግሞ እንዳልኩክ ነው ቀድሞ ስለነቃባቸው ነው እንጂ እነሱ ደግሞ ያሰቡት ነገር አይታወቅም። ምናልባት እስከ መጨረሻውም ድረስ ከልጁ ጋር የማይገናኝበትን ነገር እየፈጠሩም ሊሆን ይችላል እና አላቅም። ብቻ ይሄ ነገር ትክክል ነው ብዬ እያሰብኩ ባይሆንም እኔ አሁን አብርሃምን ምንም ልጫነው አልችልም። ምክንያቱም ይሄን አድርግ ብዬ አንዴ ከተናገርኩት በኋላ የሆነ እየተሰማው ያለው ስሜት እኔ ልጁን ያልፈለኩ ምናምን አይነት ስሜት ነው እየተሰማው ያለው። እኔ ደግሞ ልጅ ሳልፈልግ ቀርቼ ወይ ምናምን አይደለም። በእርግጥ ከእናቱ ጋር ማደግ አለበት ግልጽ ነው። ግን ደግሞ እሱ ላይ የሚደርሰው በደል ልጁን እንዳያይ ልጁን አያለው ብሎ በሚሄድበት ሰዓት የሚፈጠረው ነገር ልክ አይደለም ብሎ ስላሰበ ነው በዚህ መንገድ የሄደው አብርሃም በዚህ መንገድ ሄደው። ለዛ ነው እነሱም በቃ በጣም ብልጥታቸው በዛ፣ በጣም አዋቂ ነን አሉ ምናምን ነገር። በእርግጥ በልጅ መፈተን የለባትም ሩታ፣ ግን ደግሞ እሷም በቃ በጣም እሷ ደግሞ በልጅ ፈተነችው በጣም አብርሃምን ማለት ነው። ይሄ ነገር መሆን የለበትም። በእርግጥ አሁን ስለ አብርሃምና ስለ ሩታ ማውራት ሳይሆን ልጁን የተቀበልኩት እኔ አላስገባም፣ እኔ ልጁን አልቀበልህም፣ እናቱ ጋር መልስ ብለው አብርሃም በእርግጠኝነት አንዴ አስቦበት ያ ነገር ስላደረገ ሩም ይወስደውና በእርግጠኝነት የሆነ ሩም ነው አሁን የሚያርፈው ሩም እንዳለ ነው የምናውቀው እንግዲህ ሩም ቁጭ ብሎ ልጁን የሚያሳድግበት ሞመንት ነው የሚፈጥረው በእርግጠኝነት አብርሃም ማለት ነው። ሲጀመር ይሄ ልክ አይደለም። በመጀመሪያ ደረጃ እሱ ነው እኮ በቃ ይሄንን ጥፋቱን እንኳን ስላወቀ ስልክ ስላላነሳልኝ እንጂ የእውነት በጣም ነው የምንጣላው ከሱ ጋር በእንደዚህ አይነት ጉዳይ ማለት ነው። ምክንያቱም እኔ አንድ ልጅ እንግዳ ተወልዷል አይደለም፣ ከተወለደ አንቺ ራሱ ሴት ልጅ ነሽ። በቃ እንደ ሴት ልጅ አሁን ስለ ልጁ እያሰብሽ ነው። ሩም ውስጥ እንዳይሆን ለልጁ አስቤ ነው ይሄንን ያደረኩት። ትናንትና እኔ ሩታ ደውላ ልጅን ይዞ ጠፍቷል ብላ በጣም እያለች እያለቀሰች ነው የደወለችኝ። እከሳለሁ ብትከስ ራሱ ሀቅ አላት። ገብቶሻል አይደለም? ይሄ ገና ትንሽ ገና ጨቅላ ልጅ ከሷ ነጥሎ ይሄ ወስዶ ሌላ ቦታ ማስቀመጥ ማለት ለራሱ ሌላ ውስጥ እየገባ ነው ያለው። ገብቶሻል አይደለም? ይሄ ማለት ከቤተሰብ ጋር የሚያነካካ ነገር እንግዲያው ይሄ አስቢ፣ እናት አባቶቻችን ጋር ይሄ ነገር ደረሰ ማለት ደግሞ ሌላ ውጣ ውረድ ውስጥ ሌላ ችግር ውስጥ ልንገባ ነው ማለት ነው። ስለዚህ እንደዚህ አይነት ነገር ለምንድን ነው የሚሆነው? ሲጀመር ደግሞ አንቺ የምትቀርቢው ከሆነ ምናልባት እኔ አላውቅም ከማየው አንፃር ምናልባት ሁለታችሁ ከማያችሁ አንፃር ምናልባት ትቀራረባላችሁ ብዬ እያሰብኩ ነው። ገብቶሻል አይደል? ስለዚህ አንቺ ይሄንን ላይ መምከር ሲገባሽ፣ መንገድ ማሳየት፣ እንደዚህ ማድረግ እንደዚህ ይሁን ማለት ሲገባሽ፣ አይ የሚያደርገውን ነገር ሁሉ እሺ ብለሽ የምትቀበዩ ከሆነ ልጅም ይዞ ሲመጣ እሺ የምትዩ ከሆነ እንዴት ይሆናል? በጣም አስቸጋሪ ነገር ነው። ሲጀመር ደግሞ ልጅ እንዴት ከእናቱ ተነጥሎ ያድጋል? በቃ አንቺ አብርሽን ምናልባት ተናዶ ሊሆን ይችላል፣ ሲመጣ ሌላው ስሜት ውስጥ ገብቶ ሊሆን ይችላል። እነሱ ብዙ ነገር አስበው ሊሆን ይችላል። አሁን ገና አስበው ሊሆን ይችላል በአለም እንጂ ይሁን ያሰቡት ነገር ወይ ያደረጉት ነገር ያየነው ነገር የለም አይደል? ሄርሜላ ምን ሲያደርጉ አየሁኝ? ምንም ያደረጉት ነገር የለም። ገባሽ? ያንን ነገር እኔ ሳላይ ደግሞ እነሱ ላይ እንደዚህ ብዬ ለመክሰስ ወይ ደግሞ እነሱ እንደዚህ ብሎ ለመፍረድ ለኔ ይከብደኛል። ገብቶሻል? አሁን እኔ በቀደም በጣም ከነሱ ጋር በጣም ብዙ ጭቅጭቅ ውስጥ ገብተናል። ልጅ የፈለገ ቢሆን አባት ነው፣ ልጅ ማየት መብት አለው፣ ልጁን ተንከባክቦ ማሳደግ መብት አለው። ሁለቱ ላይ አልተስማሙም። እንግዲያው አንፈልግም አሉ። ሁለቱም የየግላቸውን ኑሮ እየኖሩ ነው። ልጁን ግን እሱም ላይ እሷም ልጇን በስነ ስርዓት ልታሳደግ ግዴታዋ ነው። ግን በዛ መሀል ያለ አሁን እሱኛ በእንግዲያው በቀደም በስንት ግል እሷን አሳምነን በስነ ስርዓት ፕሮግራም አድርገሽ ምን ብለሽ ልጁን አሳዩ ብዬ ተናግሬ ከሷ ጋር ጨርሼ ሄጄ አሁን ደግሞ እንደዚህ ልጅ ይዞ ወጣ። ያውም የት ሄደ? እሺ የት ሄደ? ሄርሜላ ጋር ነው የገባው ሲሉ በጣም ተናደድኩኝ። ምክንያቱም እኔ እንደዛ አልጠብቅሽም አንቺ በቃ አይሆንም፣ በፍጹም ቤት አትገባም። ገብቶሻል አይደለም? አሁን አንቺ እንዳውም ብትቺ ልክ ነሽ፣ ለልጁ ተቆረቆርሽ አይደለም? አንሰብሽ ለልጁ መጨነቅሽ ልክ ነው። ግን እምቢ ብለሽ የትም ሩም ይዞት ቢሄድ ይሻል ነበር። ያኔ ልጁ ሲያስቸግረው ወደ እናቱ ይመልሰው ነበር። አንቺ ግን እሺ ብለሽ ስትቀበዩ እንግዲያው ምናልባት ሴት ልጅ ነሽ፣ ለልጁ የሚያስፈልገውን ነገር ታውቂያለሽ፣ የሚደረግለትን ነገር ታውቂያለሽ። ያንን ነገር እያደረግሽ አሁን ልጁ በቃ የሆነ ዘና ብሎ አንቺ ጋር ሲቀመጥ በቃ እንዳውም ልጄ እኔ ጋር ነው የሚቀመጠው ብሎ ሌላ ውስጥ ሊገባ ነው ማለት ነው። እሷም ደግሞ ሌላ እርምጃ ልትራመድ ነው። ስለዚህ ይሄ ነገር የበለጠ ከቤተሰብ ጋር ያነካካል።
ሌላ ነገር ውስጥ ያስገባናል። አሁን ይሄንን በፍጹም እኔ አሁን ጋሼም እንዲሰማ አልፈልግም፣ ማዘርም እንዲሰማ አልፈልግም። የሩታ እናት አባት በራሱ ይሄንን እንዲሰማ አልፈልግም። ምክንያቱም ሌላ ችግር ነው የሚፈጠረው፣ ሌላ ግጭት ነው የሚፈጠረው። ገባሽ? ምክንያቱም ይሄ ገና ሕፃን ልጅ ከእናቱ ወስዶ አንቺ ጋር ማምጣቱ ለአንቺ በራሱ ችግር ነው። ይሄ እንዴት አልታየሽ? ያው ማለት እኔ እንጃ። እኔ አሁን ዴቭ የምታወራው ነገር ሁሉ ተረድቼዋለሁ፣ ግን ደግሞ ከዚህ በፊት እንዳደረገው አብርሃም ያው ነገሮችን መደጋገም አይሆንብኝና ልጁን ይዞ ጠፍቶ 2 ቀን 3 ቀን ሩም ላይ ዳይፐር ምናምን ገዝቶ ልክ እንደ አባት የሆነ የአባትነቱን ነገር አይቻለሁ። ያ ማለት ደግሞ አባት በቂ ነው ማለት ሳይሆን እናቱ እንደምታስፈልገው አውቃለሁ፣ ግን ልጁ አንዴ እናቱ ጋር አንዴ አባቱ ጋር ተብሎ በመሀል መጉዳት የለበትም ይሄ ልጅ። ለዛ ነው እኔ ልጁን የተቀበልኩትም ምናልባት እስቲ ከዛሬም ነገም የሆነ የሚያመጣው ሀሳብ ካለ ብዬ ነው እንጂ አማክሬዋለሁ። እስቲ ከካሜራ ጀርባ እንኳን እንዴት ነው አብርሽ ችግር የለውም ወይ ምናምን ብዬ ነው እንትን ያልኩት። እንደገና ደግሞ ልጁ አሁን 5 ወር 6 ወር ስለሆነ በቃ ማለት ብዙም ባያስቸግርም አስቸጋሪ አይደለም በእርግጥ እና ያን አለማስቸገሩንም ሲያይ ነው መሰለኝ የሆነ ነፃ የሆነው ማለት ነው። አብርሃምም ነፃ የሆነው አይ ቲንክ ልጁ እንዳልኩ ነው ብዙም የሚያስቸግር ሰው አይደለም። የሆነ አለ አይደል በቃ ዳይፐር ከቀየርክለት የሆነ ነገር ካደረክለት በቃ የሚጫወት ሰው ነው። ይሄን ያህል አይደለም፣ ግን ደግሞ የፈለገ ነገር ቢሆን ምናልባት የእናቱ እቅፍ ሊያስፈልገው ይችላል። እኔ ማደርግለት በቂ ላይሆንለት ይችላል። እኔ በበኩሌ እያደረኩለት ነው ብዬ ነው ማስበው። ለሕፃን ልጅ መደረግ ያለበትን እያደረኩ ነው ብዬ ነው ማስበው። ግን ደግሞ አንዳንድ ጊዜ አለ አይደል ሕፃን ልጅ ያለ እናት እንትን ሲል የሆነ ነገር ሊመጣ ይችላል። ግን ደግሞ በአብርሃምም በኩል እንዳልኩ ነው በጣም ተንኮል እየሰሩበት የሆነ ማይሆን ነገር እንዲያስብ የሚያደርጉት እነሱ ናቸው። ምክንያቱም ይሄ ልጅ እሷን ፍለጋ ወይም ደግሞ ህይወቴን ላስተካክል ከአንቺ ጋር ያለኝን ነገር ላስተካክል ብሎ አይደለም እየሄደ ያለው። ህይወቱ ላይ ማይሆን ሰው እያስገባችበት ያለችው እሷ ናት፣ ዳኒ ሆነ ሜሪ። እንደዛ ሙድ ሲይዙበት የሆነ የአባትነት እንኳን ወዝ እንዳይኖረው ያደረገችው የፈለገ ነገር ቢሆን የልጁ አባት ነው። ስለዚህ እሱ ልጄም ብሎ ሲሄድ በልጅ እየፈተነችው ነው። ምክንያቱም ከልጅ ውጭ አሁን ሁለቱ ምንም ያገናኛቸው ነገር የለም ብዬ ነው ማስበው እና እሷ ልጄም ብላ እሱ ልጄም ብሎ ሲሄድ ለምን እንደ አባት በስተክል ልጁን አይቶ እንዲወጣ ለምን አትፈቅድለትም? አንዴ በዳኒ አንዴ በእንትና ሙድ እያሳሰችበት የሆነ በቃ ልጄን አይደለ ፐርፐዜ ብሎ ነው እሱም ልጁን የወሰደው። ስለዚህ ወደዛ ቤት አሁን የሚሄድበት ምንም ምክንያት የለውም። ግን ደግሞ ይሄ ነገር እንዲፈጠር ያደረገችው አንድም እሷ ናት። በዚህ መስመር መሄድ የለባትም። ያ ማለት እሷ ጥፋት ቢኖርባትም አብርሃም ልክ ነው፣ ልጁን ይዞ መውጣቱ ልክ ነው ማለት ሳይሆን እኔ ጋር ደግሞ እስከመጣ ድረስ እንደገና ደግሞ የአብርሃምንም ስሜት ዞር ብላችሁ ብትረዱት ባይ ነኝ። ምክንያቱም ከዚህ በፊትም እሷን ብዙ ጊዜ እንደዚህ እንትን ብላችሁ ምናምን እሷ ትክክል ናት እሷ የተሰማት ምናምን ብላችሁ ነው ልጅቷ ለዚህም የደረሰችው። ገባ? አብርሃምን የሆነ ስቴፕ ብትረዱት ከዛ በኋላ አብርሃምን መርዳት የጀመራችሁት የራቁት ፎቶ ማሳየት ትክክለኛ ማንነቷን ይፋ ማውጣት ስትጀምር ነው እሱን አንደርስታንድ ያደረጋችሁት። ስለዚህ ይሄን ልጅ ይዞ ሲወጣ እሱስ ጋር ያለው ስሜት በምን ያህል ስሜት ቢሆን ነው እስከዛሬ ለምን ልጁን ይዞ ለምን ለመጥፋት አልሞከረም? በማንም ውስጥ ስታስይዝበት ስታስቀልድበት ነው ይሄ ነገር ለማድረግ የሞከረው። ዳት ሚንስ ግን ሁለቱም ትክክል ባይሆኑም የእሷንም ነገር ቢያንስ እንድታስተካክልና ልጁን አይቶ እሱ እንዲወጣ የተሻለ ሀሳብ ነው ብዬ አስባለሁ እኮ። ልክ ነሽ እኮ አሁን ሀሳብሽን የምታወሪው ነገር በሙሉ ልክ ነው። አሁን በቀደም እንግዲህ ምናልባት ቪዲዮ አይተሽ ከሆነ በቀደም እንደዚህ ቤት ውስጥ ከነ ዳኒ ጋር ተገናኝተን በጣም ብዙ ግጭት ተፈጠረ። ጭራሽ አለመግባባት እንግዲያው ጥለን ወጣን ሳንግባባ ከነሱ ጋር። ሩታንን ብቻዋን አግኝተናት በጣም ብዙ ማውራት እኔም ቡዜም ሆነን ብዙ ነገር እኔ የምር ተቆጥቼ ነው ያለት ያወራኋት። ገብቶሻል አይደለም? የፈለገ ቢሆን ልጁን በስነ ስርዓት ላይ ይገባል። አባት ነው፣ ልጁ ይናፍቀዋል እና ልጁን ላይ ይገባል። ምናልባት አሁን ከዛ በኋላ በእኛ ፊት እሺ ብላ ቃል ገብታለን ነው እንግዲህ ከኛ ጋር የተለያየ ነው። ምናልባት ወይ ስልክ ሲደውል እምቢ ብላው ሊሆን ይችላል እኮ። አሁን እኔ ምንድነው አባት ነኝ እኔ የምረዳዋለሁ ነገሩ። ግን እኔ እያልኩኝ ያለሁት አንዳንድ ጊዜ ወንድ ላይ ስትሆኝ ዋጥ ማድረግ አለብሽ፣ ነገርን ያዝ ማድረግ አለብሽ። አሁን እሱ ይሄንን ነገር ተፈጠረ ብሎ ምናልባት ስልክ ደውሎ አላነሳ ስትለው ወይ ደግሞ ልጁን አላሳይም ብላው ሊሆን ይችላል። እኔ አላውቅም። ገብቶሻል አይደለም? ይሄንን ደግሞ ከዛ በኋላ ከሱ ጋር አልተደዋወንም። ምክንያቱም በቃ እኔ በጣም ተናድጄ ስለነበረ እኔ የኑሯቸውን ይኑሩ ብዬ። አሁን ግን ይሄንን አይነት እንደዚህ ከፍ ያለ ነገር ሲመጣ ነው ተመልሼ የመጣሁት እና ያለው ነገር ምንድነው እሱ ልጁን ማየት ይናፍቃል ብዬሻለሁ። ልጁን ማየት ሊፈልግ ይችላል። ግን ያንን ነገር እንዴት ነው የሚሆነው ታዲያ? ልጁን ከሷ በመንጠቅ ነው ወይ ያንን የሚያደርገው? ተረዳሽኝ አይደለም? እኔ አሁን አንቺን ላገኝ አንቺን ላወራ የፈለኩበት ዋናው ምክንያት ልጁን ከሷ ነጥሎ ነው ወይ ልጁን የሚያየው? ይሄ ልጅ የፈለገ ቢሆን የእውነት እሱ ማሳደግ ይችላል። ገብቶሻል አይደለም? ሄርሜላ አንቺን ብትሆኚ እንኳን ይሄን ልጅ አይ በቃ ከኛ ጋር ይኑር
የፈለገ ቢሆን አንቺም የሆነ ሰዓት ላይ ደርሶ የሆነ ነገር ሊሰማሽ ይችላል። ገብቶሻል አይደለ? ያንን ነገር እንዴት እኔ አሁን በቃ ያንን ነው አይምሮ ላይ ቶሎ ይመጣልኝ ሄርሜላ ጋር ነው ሲባል እንዴት ነው እሷ ራሱ እንዴት ነው ይሄንን የተቀበለችው? እንዴት እሺ አለችው? ገባሽ? አሁን እንደ ሐሳብሽ መረዳት አንቺ የምትይውን ነገር ተረድቼሻለሁ። ይሄ ነገር ግን መብትየው እንዴት ነው? አሁን እነዚህ ልጆች እንግዳው የሁለቱን ጉዳይ አይደለም። አሁን ስለ ልጁ ነው ሐሳባችን። እንዴት ነው በምን አይነት መንገድ ልጁን እንዲመልስ ታደርጊያለሽ ነው አሁን አንቺ የምጠይቅሽ ነገር። ልጁን በምን አይነት መንገድ እንዲመልስ ታደርጊያለሽ? ምክንያቱም እኔ ስልክ ስደውል አላነሳለኝ። ስደርቤ ባገኘሽ ቁጥር ደግሞ ንገሪልኝ እንደፈለኩት ስልክ እንዲደውልልኝ። ከዛም ባለፈ ደግሞ እንዴት ነው አንቺ እንዴት ትመልሺዋለሽ ይሄንን ነገር? ወይስ እንዴት እንዲመልሰው ታደርጊያለሽ ነው? ያው እንጃ ዳዊት፣ አሁን ላይ ምን እንደምለው አላቅም። ማለት እንዳልኩክ ነው በቃ ለኔ በጣም የሚከብደኝ ነገር አንድም ነው እንደዚህ ማድረግ አልነበረብህም፣ እንዴት ልጅህ ከእሷ ነጥላ ይዘህ ትመጣለህ፣ እናቱ ታስፈልገዋለች ብለው ሞክሬያለሁ። ግን ደግሞ አንዴ ያሰበበት ነገር ስለሆነ አዛብ ታይም ልጁን ከመቀበል ውጭ ምንም አማራጭ አልነበረኝም። እንዳልኩ ነው። ምክንያቱም እኔ ልጁን ባልቀበለው ለእሷ ይመልስላታል ማለት ሳይሆን እንዳልኩ ነው ያለኔ ልጁን የማሳደግ አቅም ስላለው እንደገና ደግሞ አባት የመሆንን ፍላጎት ፊቱ ላይ ስላየሁበት ልጁን ይዞ ሌላ ቦታ እንደሚሄድ ነው የተረዳሁት። በዛ መሀል ደግሞ አንደኛ የልጅ መንገድ አልለመደም፣ መኪና አልለመደም፣ ገና ነው፣ የ5 ወር ልጅ ነው። እሱም በመኪና ይዞ የሚንቀሳቀስበትም አይደለም። እንደገና ከስራውም አንጻር ምናምን ይመቸዋል ብዬ ስላላሰብኩ ነው ልጁን የተቀበልኩት። እንደገና ደግሞ ቢያንስ ተረጋግቶ የሚሆነ ነገር አንዳንድ ነገሮችን እስከሚያስብ ልጁ በመሀል ከሚጎዳ እኔ ቢያንስ ሴት ነኝ፣ ምግብ መስራቱንም ሆነ ወተት መበጥበጡን እያንዳንዱ ነገር በንጽህና ልጅ ንጽህና ይፈልጋል። ወተት መበጥበጥም ሊሆን ይችላል፣ የሆነ ነገር እኔ ይሻላለሁ ከሱ። ምንም ቢሆን የአባት ፍቅር እንደሚያስፈልገውም የእናት ፍቅር እንደሚያስፈልገውም ከእናቱ ከራቀ ግን ይሄ ልጅ ቢያንስ በመሀል ከሚጎዳ ብዬ ነው የተቀበልኩት። በመጥፎ ነገር እንዳታስብልኝ እንዴት ግን እስቲ በተቻለኝ አቅም ላወራው ሞክራለሁ አብርሃምን። እና ደግሞ ስልክ የማያነሳው ያው እነሱ ሁሉም አይረዱኝም። እኔ ያለሁበትን ነገር ሊረዱኝ አይችሉም። የሆነ ነገር እሷ ስታደርግ ነው እንደገና እሷ ላይ የሚዞሩባት። ግዴታ የእሷ ማንነት ይፋ መውጣት አለበት ወይ እኔ ምን አይነት ስሜት እንደማሳልፍ አያውቁም። ስለዚህ እኔ ሊፈርዱብኝ ነው ብሎ ነው በእርግጥ ስልክ ያላነሳል በእርግጠኝነት። እና እንዳልኩ ነው እኔ ጋርም ደግሞ ስልክ ልጁን ይዞ የመጣው የሚያስፈልገውን ነገር ከሱ የተሻለ ሴትም እንደመሆን ይመጣል ለልጁ ታስፈልገዋለች ያስፈልገዋለሁ ብዬ ስላሰብኩኝ ነው። እኔ የ5 ወር ሕፃን ልጅ ያው ከባድ ስለሆነ ነው። እና እስቲ ላወራው ሞክራለሁ። እሱንም አንተ እንዳገኘኸኝ እነግረዋለሁ። በቃ እኔ አሁን ዋናው ነገር ምንድነው እሱን ለማናገር ሞክሪ፣ ያለው ሁኔታ እንዴት እንደሆነ በስነ ስርዓት አስረጂው። እና ደግሞ የፈለገ ቢሆን በቃ ወንድ ልጅ ልክ ነው፣ ልጁን ሊወድ ይችላል። ልጁን ብዙ ነገር አለ በቃ እንደ ወንድ የሚሰማው ያንን ነገር ዋጣ አድርጎ ግን ልጁን መመለስ አለበት፣ ግዴታ ነው። ይሄንን ነገር ይልልሽ ነው የጠራሁሽ። ስለመጣሽ ግን ከስ ምናምን ያለችው ዴቭ ስለምንድን ነው? ልጁን ይዞ ስለሄደ ነው እንዴ? እሷ ስንት ጥፋት ስታጠፋ የራቁት ፋይል ስትይዝ መች ተከሰሰች? ቆይ ማለት ዴቭ እሷንም እኮ እዚች ጋር አንድ መያዝ አለብህ። እሷንም በእሷ በኩል ያለው ነው። አሁን ወንድምህ ስለሆነ ለወንድሙ አዳላ እንዳይባል ብለህ ነው ለእሷ ነገሮችን እንትን እያደረግ እሱም ሌላ ነገር እየተገፋፋ ነው ያለውና ክስ እንኳን እሷ እንዳደረገችው እሷም አልተከሰሰችም። አላቅም ምናልባት ውሳኔዋን አላቅም፣ ግን እንደሷ አካውን እንኳን እሱም የከሰሳት ነገር የለም። ምክንያቱም ያውም ይፋ ነው። እሱ ግን አባቱ ነው። ልጁን ይዞ ቢሄድም ከሀገር ወይም ደግሞ ከከተማ እሷ መምጣት መድረስ ማትችልበት ቦታ አይደለም ይዞት የጠፋው፣ እኔ ጋር ነው ያመጣው። ክስ ቦታ ሳይሆን እስቲ በንግግር ምናልባት መፍታት ከቻለችበት የሀርድ ነገር ላይ ብቻ ሳይሆን በንግግር መፍታት የምትችል አይነት ሰው ከሆነች ቢያንስ ልታናገረው ትሞክር፣ ጸባዩንም ታስተካክል፣ ልጁን በስትክክል የምታገኝበትን አማራጭ መንገዶች ትክፈትለት እንጂ አሁን ክስ ውስጥ ገብተው እንደገና በዚህ ግባ በዚህ ውጣ፣ እኔም አባት ነኝ እኔም እናት ነኝ፣ እንደዛ አይነት ነገር ውስጥ የባሰ እንትን ነው የሚባለው። ማለት ያው ምን አለ ማለት ለሱ መጥፎ ለልጁ አብርሃም ለልጁ መጥፎ ሰው እንዳልሆነ በደንብ ታውቃለች። እሱንማ ታውቃለች እኮ ግን እንደ ሕግም ልጅ በዚህ ጨቅላነቱ ከእናት መለየት ስለሌለበት ገብቶሻል አይደለም? ያንን ሕግ ምናልባት ታውቃለች። ገባሽ? በዛም አይነት መንገድ ነው እከሳለሁ ያለችው። ልክ ነው። እሷ ብዙ ጥፋት አጥፍታለች፣ ብዙ ነገር ሆኗል። ገባሽ? ግን ይሄ ደግሞ ወደ ልጅ ሲመጣ ደግሞ ነገሩ ትንሽ ስለከፋ ለዛም ይመስለኛል እሷም ደግሞ ያው ንዴትም ላይ ስለሆነችም ነው እንደዚህ ያለችው።
እሷም ተረጋግታ እኔም እደውልላታለሁ ያለው ነገር ተረጋጊ ብዬ እሷን ለማስረዳት እሞክራለሁ። አንቺ ግን በጣም ስለመጣሽ ስላገኘሽኝ በጣም አመሰግናለሁ። እሺ ላውራው እሞክራለሁ። አሁን ያለውን ነገር ላሳውቅ እሞክራለሁ። እሺ ሰላም አለሽ። እና ቤተሰብ ይሄንን ይመስላል እንግዲህ ከኤርሜላ ያለችውን እንግዲህ ሰምታችኋል። ያው ምላሹን ደግሞ እንግዲህ ፈጣሪ እንዲያስተካክልልን ምኞቴ ነው። ምንም የምንለው ነገር የለም። ግን እባካችሁ ማንኛውም ሰው በትዳር ያለ ሰው ልጅ ያለው ሰው በእንደዚህ አይነት ጉዳይ በልጅ ምክንያት ባትጨቃጨቁ፣ ልጃችሁን በሰላም ብታሳድጉ፣ ህይወታችሁ ባይሰምር እንኳን ባትስማሙ እንኳን ልጃችሁን በፍቅር ብታሳድጉ እላለሁኝ። ይህ የወንድምነት ምክር ነው። ለሁሉም ባለትዳር ነው የምለው። ወጣት ባለትዳሮች፣ በተለይ በዚህ ዘመን ያላችሁ ወጣት ባለትዳሮች እባካችሁ በልጃችሁ ጉዳይ አትጨቃጨቁ። ልጅን ወዲህ ወዲያ አታንገላቱ።